ከፎቶ ላይ ባየው መልክ አይ ጋዜጠኛ አትጋብዝ አንደኛ ነገር መልሳችንን በሙሉ አጣሙ እንደዚህ ያደርገው እሱ ነው ለምን መሰለህ ሩቅ ነው የሚያስበው የማነህ ያሎ ተቆራረጅን አንዴ ተሰብሯል ይቅርበልኝ ልቤ ብቻ አይደለም ጠቅላላ ተሰባብር ያለ ድግስ ነው ጨዋታ እስክስታ ነው በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ተጀምሯል ጥላሁን እልፍነ ማርቆስ ዜዶ ፍልፍሉኔም ደምሴ ዛሬም አብረናችሁ እንቆያለን እንኳን ለአባቶች ቀን በሰላም አደረሰን ለማንኛውም በቅድሚያ እንግዶቻችንን እንጋብዝ ከዛ በኋላ እናወራለን ማን ይጋብዝ ዜዶ እሺ ዜዶ እንዴ አባቴ እዚሁ ቁጭ በል ክስ እያስባልኩ ላምጣው እሺ አምጣልኝ አንድ ሰው ልላክ በቅድከሻ አለ ይዘነው እንመጣለን ሜላት ወልዴ ሌላኛ ስሟን አንድ ላይ በሉልኝ ድገሙት ውሮ ሜሊ ስለመጣች ጋር እናመሰግናለን እስቲ ለጋዜጠኛ ዳንኤል ጥሩነህ ብዙ ጊዜ በጣም ምርጥ ነገሮችን የሚሰሩ ሰዎች እኮ መልካቸው አይታወቅም እውነት አይደለ መልካም ሰው ቶሎ አይታይምና እጅግ ትልልቅ ስራ የሚሰሩ ሆነው ከጀርባ ሆነው ስለሚሰሩ ግን ሰው መልካቸውን አያውቃቸውም እና ያው እኛ ብዙ ጊዜ ባለሙያዎች ስለሆንን አብረን ስራዎችን ስለምንሰራ ነው የምናውቃቸውና ከነዚህ መካከል አንዱ ጋዜጠኛ ዳንኤል ጥሩነህ ነው ጋዜጠኛ ዳንኤል ጥሩነህ ስራውን የጀመረው በኡጋንዳ አገር ነው በኡጋንዳ ዋና ከተማ ካምፓላ ዴሊ ሞኒተር የሚታተም ጋዜጣ ነው ዴሊ ሞኒተር የሚባል ያንን ያዘጋጅ የነበረ ነው ይሄ እንግዲህ ካምፓላ ውስጥ የሚታተመው ዴሊ ሞኒተር ጋዜጣ በምስራቅ አፍሪካ ባሉ ሀገሮች በኬንያ እዛው በኡጋንዳ በደቡብ ሱዳን እና የመሳሰሉት ሀገሮች ለንባብ በቅቶ እጅግ ተወዳጅነትን ያተረፈ ጋዜጣ ነው የዛ አዘጋጅ ነበር እዛው ኡጋንዳ ሆኖ ደግሞ በርካታ የኢትዮጵያ አርቲስቶችን እዛው ኡጋንዳና እዛው አካባቢ ባሉ ቦታዎች ላይ ዝግጅቶችን እያዘጋጀ ኮንሰርቶችን እያዘጋጀ መድረኮችን እያዘጋጀ ከዚህ እየወሰደ ብዙዎቹን ያሰራ ነበር እነ ሚኪያስ ቸርነት አይደለ እነ ተመስገን ገብረእግዚአብሔር በርካታዎችንም ያሰራ ነው እዛ እየወሰደ ማለት ነው ከዛ በኋላ ደግሞ ወደ ኢትዮጵያ ተመልሶ አቢሲኒያ ቢዝነስ ኔትወርክ እቺ ዝኩት ይዘኛል እንግሊዘኛው አይደለ ልክ አንተ ሸ እንደሚይዝ ቢዝነስ ኔትወርክ ለማንኛውም አቢሲኒያ ቢዝነስ ኔትወርክ የሚል መጽሔት የእንግሊዘኛ ቨርዥን አዘጋጅ ነበር በሃይ ሌቭል ስታንዳርዱን የጠበቀ መጽሔት ነው ይሄ የአቢሲኒያ ቢዝነስ ኔትወርክ በርካታ ነገሮችን ያቀርብ ነበር ከዛም መካከል የህዳሴ ግድብ አጀንዳዎችን በማጋራት ይታወቃል ያው እንግዲህ የህዳሴው ግድብ የተፋሰሱ ሀገራት
በአብዛኛው እዚሁ ምስራቅ አፍሪካ፣ ሰሜን አፍሪካ፣ መካከለኛው አፍሪካ ያሉ ስለሆኑ ለነዚሁ አገሮች ተደራሽ በሚሆን መልኩ እንዲሁም ለዓለም አቀፉ ማህበረሰብ በማጋራት ትልቁን አስተዋጽኦ አበርክተዋል። በዚሁ በመጽሔቱ ስራ ላይ ከኢትዮጵያ አየር መንገድ ከንግድ ባንክና ከሌሎች ታላላቅ ዓለም አቀፍ ድርጅቶች ጋር አብሮ ሰርቷል። በመስራትም ላይ ይገኛል። እንዲሁም ሀገራዊና ዓለም አቀፍ ኢቨንቶችንም ያዘጋጃል። በ2022 ደግሞ ያው ፍልፍሉም ተሳትፎበታል ነበርኩ። አፍሪካ ፎር አፍሪካንስ ማለትም ትልቁን ኮንቲኔንታል ሜጋ ኢቨንት አዘጋጅቷል። በተጨማሪም ደግሞ ሚያዝያ 6 በዚሁ ዓመት በስካይላይት ሆቴል ካልቸራል አምባሳደር አዋርድን ለመጀመሪያ ጊዜ በይፋ አብስሯል። ሌላኛዋ እንግዳችን ሜላት ወልዴ ወይንም ውሮ እንግዲህ ከ5 በላይ ፊልሞች ሰርታለች። እንዲሁም ደግሞ እጅግ ተወዳጅነትን ያተረፈችበት 9ኛው ሺህ ተከታታይ የቴሌቪዥን ድራማ ያው በውሮም የታወቀችበት ነውና እሱንም በመስራት ላይ ትገኛለች። ከዛ በተጨማሪ ደግሞ ሜላት ጊፍት ሾፕም ከፍታለች። ሜላት ጊፍት ሾፕ። ከዛ በተጨማሪ ደግሞ በዋነኝነት የካልቸራል አምባሳደር አዋርድ አምባሳደር ናት። በተጨማሪም ደግሞ የፕሮግራሙ ሆስት ናት፣ አስተዋዋቂ ናት ማለት ነው። ሜላት እናወራለን በየማዕከሉ። ስለመጣሽ እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በድጋሚ እንኳን ለአባቶች ቀን በሰላም አደረሳችሁ እንላለን። የዛሬው እንግዶቻችን ዳኒና ሜላት ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቅ። በነገራችን ላይ አንድ ነገር ልበል። ዛሬ በሁለት የአባቶች ቀን ነው። እዚህ የምታየው ዋሻው እንዴ ላይ ያለነው አምስታችንም አባቶች ነንና እንኳን ለአባቶች ቀን አደረሳችሁ። በሁለተኛ የምናገረው በመላው ዓለም የምትገኙ ኢትዮጵያውያን አባት የሆናችሁ ሃፒ ፋዘርስ ዴይ እንላለን። እናንተ ግን እዚህ ኦዲየንሶቻችን በእናታችሁ ማታ ቤት ስትገቡ እንኳን ለአባቶች ቀን አደረሰ በሉልን። ዋሻው እንዴ ናቸው የላኩን ብላችሁ መልእክታችንን አድርሱልን። እግዚአብሔር ያስፈልግ። ያው መልካም የአባቶች ቀን አንድ ነገር ትዝ ብሎኝ አባቶች እሺ ንጌታ አንድ ሆቴል ነበረ እና ስትገቡ ምንድነው ጽሁፉ? ዳንዬ ተመገቡ አትከፍሉም ይላል። እሺ ልጆቻችሁ ነው የሚከፍሉት። ልጆች ነው የሚከፍሉት። እዛች ምግብ ቤት እድሉን አግኝቼ ገባሁኝ። መቼ? ትንሽ ቆይቷል። ምንድነው ስል ብላ ልጆች ናቸው የሚከፍሉት ተባልኩኝ። ያልበላሁት ነገር የለም። ጓደኞችን ልጅ ነው የሚከፍለው ብላ በልተን ከጨረስን በኋላ ልንወጣ ስንል ሂሳብ ምንድነው ስል አባቶቻችሁ በልተው ነበር። እስቲ ነጥብ የሚያስገኝ እሺ እንምጣ ሜልዬ ተዘጋጅ። ስለ አባት የተባሉ ግጥሞች ወይ አባባሎች? ወይኔ ስለ አባት የተባሉ ስለ አባት ሜላት ምንም ደሃ ቢሆን ባይኖረውም ሀብት ለዘላለም ይኑር ጋሻ ነው አባት። ዋው! ምንም ደሃ ቢሆን ባይኖረውም ሀብት ለዘላለም ይኑር ጋሻ ነው አባት። በጣም ያለው። እሺ ጥሬ ይመጣል። ቆይ እሱ ይባል ማርቆስ። አባት ያለውና የባህር ዳር ዛፍ ዘላለም ይኖራል አበባው ሳይረግፍ። አባት ያለውና የባህር ዳር ዛፍ ዘላለም ይኖራል አበባው ሳይረግፍ። እሺ አባት ለምን ይሙት ይኑራ ጎንብሶ የቤቱ አጥር ነው የጎጆው ምሰሶ። ያው እቺኛዋ ግጥም የተወሰደችው ከእናቶች ነው። እናት ለምን ትሙት ትኑራ ጎንብሳ ቅማል ትለቅማለች በጨለማ ዳብሳ ከሚለው ነው። አይ የሌለባቸውንስ እንዴት ልታረጋቸው?
የሌለባቸው ወደ አባቶቹ ይሄዳል። እስቲ ስለ አባት የተዘፈኑ ወይ ዘፋኞች አንዳንድ ነገር ቬሮኒካ ምን መጠሪያ ቬሮኒካ መጠሪያ። እሺ ፍልፍሉ ስለ አባት የት ሄደሽ ነበር? ገብቶሃል አይደል? አባትየው ነው የት ሄደሽ ነበር? እኔስ አባብዬ ግርማ ተፈራ ካሳ እኔስ አባብዬ። እሺ የሱ ባለው አዎ፣ ቅድምም የገባንበት የሱ ባለው ብዙ አሉ። የት ሄደሽ ነበር አምባ አምባ ተልኬ ምንም ስትላፋ ነበር አለ እኮ ምንድን ነው ምንም አባባ ፋንቱም አንዴ የእድሜን ያለምንም ብዙዎች ዘፍነዋል። ብዙዎች ያው አልታወቀም እንጂ ያው ብዙ ጊዜ የእናት ዘፈን ነው አይደለ? ግን እንትንም እኮ አለ ድሮ የተዘፈ ተዋባባ አታስከፋት። ታዲያ ለአባቱን አይደል የመከረው ያለው? ምን አለበት ለአባቱ? አይ ለአባት የፍቅር ሲሆን ነው ጥሩ። አይሆንም ልጆች እንዴ? አይ አባቱ ላይ የዛተ እኮ ነው ለማክበር የተዘፈኑት። እንደውም ጭራሽ እኮ አባት ልጅነቱ እንደ አባቱ፣ አይ እኔስ ልጅነቴ እንደ እናቴ ይላል። እናቴ ለማንኛውም ጥሌስ ምንድነው ስለ አባት በመጨረሻ የምትወደው ምንድን ነበረ? አባባ የወደክለት ላማ አባባ የቀለጥከው እንደ ሻማ አባባ የወደክለት ድራርማ አባባ የቀለጥክልን እንደ ሻማ እንወድካለን። ለማንኛውም ሁለቱም አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። አሁን የዓለም ዋንጫ ሆነ አይደል? በዓለም ዋንጫ እዚህኛው ዓለም ዋንጫ ማለት ነው የግብፅ ብሔራዊ ቡድን ኢትዮጵያ ውስጥ 2 ቀን ትሬኒንግ ሰርተው ነው ለውድድር ሄዱት። ወደ እንትን ሄዱት? አዎ። የት አባይ ላይ አይደለም? አበበ ቢቂላ በምን አወቅ? ዝግ ነበር ስቴዲዮም፣ በዝግ ነበር ፕሮግራሙ። ኦኬ በዝግ ነበር፣ ግን እዛ የሚያስተባበር ልጅ ኳስ የሚያቀብል ልጅ ነው የነገር። ለምን መረጡ ኢትዮጵያ ላይ ትሬኒንግ ማድረግ? ግዴታ እንዴ የአየር ንብረት ሃይ አልቲቲዩድ ላይ ስላለች ወደ ኢትዮጵያ ነው። በምስራቅ አፍሪካ ላይ ያሉ ሀገሮች በብዛት ችግር ሲገጥማቸው ወደ ኢትዮጵያ ነው አርፈው። ኢትዮጵያ ብዙ አማራጭ ስላላት የአየር መንገድ ማረፊያ ከዚያ አርፈው ነው። ትሬኒንግ ነው ትራንዚት ነው ያልከው? ትራንዚት ነው፣ ግን ትሬኒንግ አድርጓል። ትሬኒንግ አድርጓል። ትሬኒንግም እዚህ ነው አድርገው ሄዱት። ለምን? የ2 ቀን ጊዜ ስለነበራችሁ። አባቴ ስለ እግር ኳስ ታውቃለህ? እኔ አላውቅም፣ ግን ከዚህ አላውቅም። ዳንዬ ሊረዳን ይችላል። እዚህ እልህ ይዟቸው እንደሄዱ ነው። እዚህ የቀልማ ነው አይደለ? ኳስ እኮ ነው። እግር ኳስ ብሔራዊ ቡድናቸው ነው። አዎ፣ ግን ያው ባላንጣ ሀገር ላይ ስለምን አንዴ ኢትዮጵያ የዛሬ 2 ወር እኮ ኢትዮጵያ ከግብፅ ጋር ተጫውታለች። መልካም ስፖርት ነው። ስፖርት ስለዚህ የዛሬ 2 ወሩን ትሬኒንግ ከማን ጋር የተጫወተችው? ግን ትሬኒንግ ነው ያደረጉት። አይ እርስ በርስ አዎ፣ ልምምድ እኮ ምንድን ነው እርስ በርስ ትሬኒንግ አለ እኮ። በርቀት ትሬኒንግ ስታረግ ግማሽ ትሆንና ትራንዚት ስለሆነ እሱ ለማለት የፈለገው አየሩን እንትን ለማለት ፈልጉታል። እኔ ውሸት ነው ዳኒ ማለት ምንም ምክንያቱ እዚህ ለትሬኒንግ እንዲያደርጉ ጠይቀው እስቲ ፍልፍል እኮ ነገረ። ኢትዮጵያ የአየር ንብረትና የአሜሪካ የአየር ንብረት ደግሞ አይገናኝም። ቢያንስ እዚህ ተለማምደው እንዲለምዱት በረዶን እንዳይባል እንኳን እንደዛም እንዴት ምንም ምክንያት የለም አልክ አይደለ ወንድሜ? ያልኩትን በደንብ አዳምጡ። ሱዳን አትሁኑ። ኢትዮጵያ ትራንዚት አድርገው ነው ወደ አሜሪካ ለውድድር ሄዱት። ግን እዚህ ሀገር ላይ ሲመጡ ግን አበበ ቢቂላ ትሬኒንግ ሰርተው ነው ሄዱት። ጥያቄ ግን የኢጅፕት
ኤርዌይ ማለት ነው። አዎ ለምንድን ነው ኢትዮጵያ ላይ ትራንዚት የሚያደርገው? በጣም ትልቁ ጥያቄ እሱ ነው። ትራንዚት ያደረግበት አየሩን ፈልገው ትራንዚት እንዴ መሄድ ያለባቸው በዚህ በኩል ነበር። ግን ዳንኤል መንገድ አታውቀውም እንዴ? የግብፅ አየር መንገድ ይሰራል። እኔ ራሱ በግብፅ አየር መንገድ ሄጃለሁ። ስለዚህ ወደዚህ ለምን ትራንዚት ማድረግ አስፈለገው? ቀጥታ የኢትዮጵያ አየር መንገድ ከኢትዮጵያ ወደ ዱባይ አይደለም። የኢትዮጵያ አየር መንገድ ወደ ዱባይ ለመሄድ ቢፈልግ ወደ ዱባይ ሲሄድ ችግር ቢገጥመው ወይ የመን ወይንም ደቡብ ሱዳን አንድ አጋጣሚ ከገጠመው የት የመርጣችሁ አንድ አይናችንን የማይሆን ቦታ ትራንዚት አድርጎ ነው የሚሄደው። ትራንዚት ማድረግ ችግር ቢገጥም ማንኛውም ፕሌን የየትም ሀገር ፕሌን አስፈቅዶ ትራንዚት ማድረግ ይችላል። አርፎ ችግሮቹን ቀርፎ መሄድ ይችላል። የግብፅ ብሔራዊ ቡድን ግን በደንብ አዳምጡ። ትራንዚት ሲያደርግ ኢትዮጵያ ውስጥ ትሬኒንግ አድርጎ ነው የሄደው ነው ያልኩት። አሁን ትሬኒንግ አድርጎ ነው የሄደው ማገናዘብ አሁን እናንተ የአየር ጸባዩ ነው በተለያየ ምክንያት ጥያቄ ከሌላችሁ ነው እኔ ውሸት ነው እየመሰለኝ። በምንም መረጃም የለኝም አልሰማሁም። ሰው አዲስ ወሬ ነው ያወራልኝ። ውሸት ይመስለኛል። ዳኒስ እኔም በተመሳሳይ ምንም ያገናኘው ነገር የለም። እሺ ማርኪ የእውነትህን ምን እንበል? የነሱ በጣም በራሳቸው እኛን ሊያናድዱን ትሬኒንግ አድርጎ ሄደው ይሆን? እውነት ይሆን? እውነት ነው። ሊያቃጥሉን ይሆናል። እሺ እና እኔ እውነት ይመስለኝ። እሺ እውነት ዳኒ በራስ እውነት ውሸት? እኔ ውሸት ነው። ምክንያቱም ሊያቃጥሉን ከሆነ ቪዚብል የመሆን እድል አላቸው። ስለዚህ ተደብቀው ነው የወጡት ነው ያለው። ስለዚህ ምኑ ጋር ነው? ግብፅ ለኛ ራሱ ተደብቀው ነው የወጡት ብለሃል። ያው ትሬኒንጋቸው በዝግ ነው አለ። ትሬኒንጋቸው ላይታይ ይችላል። አሰላለፋቸው ላይታወቅ ነው። ስለዚህ በዛ ከሆነ ውሸት። እኔ ከዚህ ሰው እየገባውን ይሻለኛል። ውሸት ነው። ከዳኒ ጋር ልሁን ባክተው። ጎረቤት ሀገራችን ነች፣ እንወዳታለን። ለእኛ ራሱ ፊሽካ ልሰጠን ትችላለች። በቃ በእነሱ ውሸት። ማርቆስ ለ2026ቱ የዓለም ዋንጫ ወደሚዘጋጅበት ቦታ የሄደው የግብፅ ብሔራዊ ቡድን አዲስ አበባ ትራንዚት አድርጎ ትንሽ ትሬኒንግ ሰርቶ በዛው ነው የሄደው ያለውን ፍልፍሉ ዳኒና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? በነገራችን ላይ እዚሁ አሜሪካ በዚህ በኩል አይደለም፣ በዚህ ነው። ኧረ አጠቁም ሄደን አልቀናል። ውሸት ነው። ጋዜጠኛ መያዛችሁ ጠቀሙ። ለማንኛውም የፍልፍሉ የዳኒና የዜዶ ቡድን 2-1 እየመሩ ነው። ዜዶ ታሪክ ንገረን። ለየት ያለ ታሪክ ነው ዛሬ ያመጣት። ስራው የሆነ ሰው አውቃለሁ። አስጠጪ ማለት ነው። ስራው የሆነ ሰው አውቃለሁ። ምንድን እንዴት ነው? ስራ ነው እንዲህ ማለት ነው ስራው ነው። ምንድነው ምን ያልገባሽ? አንዳንድ ጊዜ ሰው ለመጠቆም ምናምን ይሁንና ይከፈለው ይሆናል። ፒምፕ ምናምን ነገር ሲያደርግ ማለት ወይም ደግሞ አስጠጪ ሊሆን ይችላል። ይሁንና እንትና እንደዚህ ለምን መሰለሽ አሁን እንዲህ ያደረገኝ አሳልፎ ይሰጠኛል ይላል። ምልክት ነው ያሳየው። ምልክት አለ ከጥንትም ጀምሮ። ስለዚህ በምልክት እየሰራ የሚያቀፈኝ አሳልፎ ይሰጠኛል አለ። ምልክት ነው እንጂ ንግግር የለውም። ስለዚህ ይሄን ምልክት ነው ያደረገው። እንትን ያደረገው ማን ነው? ግን ጥልዬ እዚህ ጋር ስትል ስለዚህ ስራው ነው እንደ ይከፈለዋል። እንደ አንተራስታው ይከፈለው። አንድ ባለ ጉዳዩን ጠይቁት። ስንት ዓመት ይሆናል ስታቀው? ኦልሞስት 10 ዓመት ይሆናል። አዎ፣ ግን ከዚህ ከ5 ዓመት በኋላ ነው በደንብ አየሩ። ጓደኛ ነው የስራ ጓደኛ ነው። አይ እኔ ነኝ የማውቀው። በሱ ደሞዝ ተጋብዘህ ታውቃለህ? እንዳለመታደሉ ነው አላውቅም።
እንኳን ያላወቅ ለነሰል ሰው አሳልፎ እየሰጠ ስለሆነ ሰው ላይሆንም ይችላል ያለው እኔ ስለሌላ ስራ ሊሆን ይችላል። ለምሳሌ ከገርጂ ወደ ቦሌ ለመሄድ ብሎ የሚጠቁም ሊሆን ይችላል። ጥሩ ሰራ ማለት ነው። በዚህ በኩል ነው ያለው። እኔ የምለው ከታወቀ ዩኒቨርሲቲ ነው የቅድሞቹ ሁለቱ ዲግሪዎች የተሰጠው። አዎ በአገር እውቅና ካላቸው ቅድመ እውቅና ኢቭን አይደለም ሙሉ እውቅና ከሌላቸው መሆን አይችልም። ትምህርት ቤቱ ምንድን ነው ስሙ? ስሙ ምንድን ነው? የአስጠጪዎች ዩኒቨርሲቲ አይደለ? አስጠጪ ነው አልኩ እንዴ? እኔ ዩኒቨርሲቲ ስኩል ይባላል። ስኩል ይባላል። እንነጋገር ግን ማርክዬ፣ አንዳንዴ በምልክት እኮ አንድ ነገር ይገልጻሉ። አሁን ለምሳሌ እኔን ሊገልጽ ሲል ሰው መሀል እንዳይናገር ባለቤት ያለች ማን ነው እንደዚህ ያደረገው ሲባል እንዲህ አለ። እሺ አየው ለማለት ነው። እኔ ግን እንደሚመስለኝ ሜልዬ ምን አልሽ? አረ እንደዚህ ውሸትም አይቻልም። እውነት ነው እውነት ነው ሜልዬ እውነት ነው። ለምን መሰለኝ እኔ ላስረዳችሁ። በጣም ብዙ ሰዎች የሆነ ቦታ ተሰብስበን ቁጭ ብለናል የሆነ ቦታ። ከዛ በኋላ የሆነ ልጅ እህቱን ተጣልቷታል መሰለኝና ልጁ ተልኮ ነው የመጣው። የሚያውቀው ሰው አንድ ነው እና በመካከላችን ጠየቀው። እንደዚህ ብሎ ሲለው እንደዚህ በአይኑ ነው ያሳየው። እንዲህ ብሎ ተወጣ። ልክ ያ ሰው ቀጥታ ሄዶ ከዛ ጋር አታተደራረገ። እንደዚህ አይነት ሰዎች አሉ። ይከፈለዋል ያለው ደግሞ ብዙ ሰዎች አሉ በዚህ አይነት ነገር። ለምሳሌ ነጭ ለባሽ ድሮ የሚባለው ነገር እየጠቆመ ነው ሰው እያሳሰረ የሚከፈለው እና ሲጠቁም ይሄ ነው አይልም። አሁን እውነት ውሸት እውነት ኧረ ውሸት ኧረ መኝ እኔ ብዙ ሰው ገደል ከትቻለሁ ግን መኝ በእንዬ ነው ሜልዬ ዛሬ ግን ትልቅ ልጅ መሰልሽ እንትና በነገራችን ላይ እና አጋጣሚ ስላገኘው ከፈቀድክልኝ በጣም 9ኛው ሺህ ላይ ከሚያደንቁት ሰዎች አንዷ ተዋናያን ለኔ አንቺ ነሽ። ይሄንን ደግሞ ስለዚህ ሜልዬ አሁን ይሄን ሁሉ ብዬ እንዴ ማታለያ አይ ውሸት ይቅር እንደዚህ ማታለያ ውሸት ማርክዬ ወደኔ ነው። እኔ ግን ሜላት አንድ ጥያቄ ልጠይቅሽ። የሆነ አሁን በሌላ አስቢው ያው ዋሻው እንዴት ስለሆነ በሌላ ማስበው ምናልባት የሆነ እያለ የሚጠቁም ነገር የምታውቂው እንስሳ የሆነ ነገር የለም? እውነት በእርግጥ ሰዎች እኮ አሉ አሁን አለ ግን ቋሚ ስራቸው አይደለም እንዴ? ሞልቷል። ማርክም ትዝ ብሎ ነው እንስሳ ያልከው። አሁን ላይ ግን የፊት ቅርጽ ማስተካከያ ስፖርቶችን አይታችሁ ታውቃላችሁ? እንዴት ነው የሚሰሩት? ምን ያው እያሳየች ውሮ እያሳየች የፊት ቅርጽ ማስተካከያ ስፖርቶችን በስፖርት እንደዚህ የፊት ቅርጽ ደግሞ ይስተካከላል ግን ቋሚ ስራ ሊሆን እስቲ ያሳይኝ። ይከፈላል ይሄ ያስከፍ እና ይሄም ከዛ ጋር እውነት እኔ የፈለጋችሁት ማርቆስ አንተ ነው የምትጠብቀው። ማርቆስ እኔ ውሸት ውሸት አለችኝ። ተው እንጂ አለች። ጥላሁንን ከዳኸው። እውነት የፈለገውን እውነት ተመልካቾቻችን በቃ ዜዶ ወይንም ስራው የሆነ ሰው አውቃለሁ ያለውን ብለዋል። በአብላጫ ድምፅ ውሸት ነው ብለዋል። አሁን ያወራው ታሪክ እውነት ነው ውሸት ነው? ውሸት ካልሆነ ማለት ነው አለን። እሺ እንጠፈጥፈዋለን አይደለም ነው እንጂ የምንለው እኛ እውነት ነው። ወይኔ ስማ ማርክ ታስረዳታለህ። አንተም እኮ አብረህ ንገረን። የሚገርም ነው። በቃ ጥላሁን እኮ ግልጽ አድርጎ ነግሯቸዋልና ሊቀበሉት አልፈለጉም። ሰውየው እዚህ በሙያሌ ምናምን ይገቡ ኮንትሮባንድ ከጠቆምክ
ትካፈላለህ። መንግስት ያካፍላል የሆነ ግማሽ ፐርሰንት ምናምን ይሰጣልና በጣም ብዙ ወጣቶች ጠቋሚ ናቸውና ጠቋሚ መሆናቸውን ነጋዴዎቹ ካወቁ በማታ አታክ ይደረጋሉ። ልጆቹ ስራ ምንድነው ሲባል አይናገርም ይላል። ስራ ምንድነው እየተከተልክ ከኋላ አቦታ ወይን ጠቋሚ ነኝ። ከፍተኛ ገንዘብ ይከፈለዋል። ታዲያ ምን ትፈልጋላችሁ? እሺ አይ የልጄ ያለውን ነው ጥሩ እንደዚህ ኮንትሮባንድ እንትን ሲል ይጠቁማል እና ነጋዴው ደግሞ ያጠናል ያው ይነገረዋል ካለ እነዚህ ናቸው ተባለ ሰውየው ያው ስታይል ይቀይራል መኪናው ፊት ለፊት ሰው እንዳይል አይቶታል ነጋዴው እስቲ በልና ሲል ለማንኛውም 3-1 ናቸው። 3-1 ናቸው። ሜላት ታሪክ ንገሪን፣ እሷን አንብቢያትና ከዛ ሲጠይቁሽ ትመልሽላቸዋለች። የአንድ የትልቅ ሰው አዋርድ ላይ የተሸለመው ዋንጫ እኔ ሱቅ መጥቶ ግዢኝ ተብያለሁ። ለምንም ኦኬ ሜሊ የምን አይነት ዋንጫ? የአዋርድ ነው። የፊልም በብዙ መስኩ በብዙ እንትን ይሸለማል። የፊልም በቲያትር የአክተር ነው። የፊልም የአክተር ዋንጫ አዋርድ ላይ የተሸለመው ትልቅ ዋንጫ። ስንት ግዢኛለሽ? በጣም ብዙ ነው። ብሩ አልተናገሩ። ኧረ ወርቅ ነው? ወርቅ አይደለም፣ ቅብ ነው። ስንት ዓመት ይሆነዋል? 2 ዓመት። የቅርብ ነው። የሰውየው ስም እላዩ ላይ ተጽፏል። ሱቅ መጥቶ ነው። ሱቅ መጥቶ እዚህ አሁን ያለሽ ሱቅ ዘፍመሽ ላይ ይዘው መጥተው ግዥን ብለውኛል። ተሰርቆ ይሁን ምናምን ስም ከተጻፈበት የራሱ ነው። ስም አይደለም። የኢትዮጵያ አርቲስት ነው ወይስ የኢትዮጵያ ታዋቂ ሰው ነው አይደል? እንደዚህ ነገር መርካቶ ሰምቻለሁ። እንደዚህ ግን ተሰርቆም ሊሆን ይችላል። ተሰርቆ ነው ወይስ ራሱ ነው? ነው ሌላ ሰው ነው። ሌሎች ሰዎች ናቸው ይዞት የመጡት እና ይቅርታ ሱቅሽ እዛው ዘፍመሽ ላይ ነው? ዘፍመሽ ላይ ነው። ዘንድሮ ለብድር አይመቹም እኮ ቀጫጫው አሁን ያላት ምን ይመስላል? አይ ሻጩ ለምን ሄደ ወደሷ ነው? እሷ ሱቅ ስላለኝ ሶቪነር እኮ ነው መሸጫ ቤቷ። ገባኛ። ዋንጫዎች ምን አለሽ ተራ ይመስለኛል ሲሸጡ አይቻለሁ እኮ የሰው ስም እና ሜላት ሱቅ ነው ያልተሸጠው ብዬ እሱን ሊሆን ይችላል። ግን ለማስተላለፍ የምፈለኩት እኔ ደምሴ ከፈቀድክልኝ በየቤታችሁ የክብር ሽልማቶች ያላችሁ ሰዎች ስማቸው የተጻፈበት እባካችሁ ተጠንቀቁ ለማለት ነው። ይሄንን ነው። በዚህ አጋጣሚ ለፍተው እኮ ነው ያመጡት እኮ ለፍተው ያገኙት አይደል እንደ ሪኮግኒሽን። እኔ አፈወርቅ ተክሌን ስዕል አፈወርቅ ተክሌ በእጃቸው ፖስት ካርድ ሰጥተው ይሸጡ ነበር። ይሰራን በእጃቸው የተሰራ ይሸጥ ነበር። እሱን ነገር ሌላ ሰው ያልተደረገ ኦሪጂናል በእጃቸው ይሰራል። እሱን ነገር ሲሸጥ በጣም ነው የሚያመኝ። ለምን አፈወርቅ ተክሌን የሚተካ እስካሁን ድረስ ምናልባት ልጆች አልተገኙ። እሺ፣ ስለዚህ ሜላት ምን አላችሁ? ስቶሪው አሳማኝ ሆኖ ሳለ እሷ ሱቅ መሸጡን ያጠራጠረኝ በዛ ምክንያት ውሸት ብያለሁ። እባክህ ዘንድሮ ሌባኛንም ይሸጠናል። ለመሰለ ልጄ የእናንተ ዳኒ ያንተን ሐሳብ አይ እኔ እሷ ጋር ለምን ገባ የሚለው ነገር ነው እንጂ ሜላት አንድ ጥያቄ ልጨምርልሽ። እሺ፣ ሱቅሽ ከተከፈተ ምን ያህል ጊዜ ሆነው? 3 ዓመት ከምናምን። ልክ ነው አባቴ፣ ይሸጣል። በቃ ለመሰለ አይ ብዙ ገጠመኞች ይኖራሉ። 3 ዓመት ረጅም። ዳኒስ እውነት ውሸት ነው? ተናገር ዳኒ። አይቆጥርብህ። አይቆጥርም። ሁለቱም ነው። እውነትም ውሸት። እሷ ጋር ለምን ገባ እኮ አንዱን ነው መመረጥ የምችለው። ስለዚህ የትኛውን እንምረጥ እስኪ? እኔ የማምለው ምናልባት ሜልዬ ጋር ይህንን ዋንጫ ግዥኝ የሚላት ሰው አርቲስቱን ስለምታውቂው እንቺና ሰጪው ብር ሰጪኝ ወይ በሆነ አጋጣሚ ወድቆ ተገኝቶም ይሆናል ምናምን እንደዛ ስለሚመስለኝ እውነት ነው የሚመስለኝ ልጄ። እሺ አባቴ በቃ ጥሩ ስላሳመነኝ። ዳኒስ ለተመሳሳይ ነው። አሁን ስማማለሁ አካስ ጋር በጣም የበረከት ግን በጣም ተመለሰ። በጣም ብዙ ያላሰብኩት አለ።
በፍጹም በጥሩ ዶክተር እንክብካቤ ላይ መኖርን ማቀው ያንተ ጭንቅላት በመቀየው ዶክተር የናመሰግን ይላል። እሺ ሜላት የታዋቂ ሰው አዋርድ ሱቄ ድረስ መጥቶ ግዥኝ ተብያለሁ ያለችውን ፍልፍሉ ባስረዳው መሰረት ፍልፍሉ ዳኒና ዜዶ እውነት ነው ብለዋል። አሁን ሜላት ያወራችሁ ታሪክ እውነት ነው ውሸት ነው? ቤቱ ውሸት ከሆነ ከፍተ ጭንቅላት ነው። አይ ውሸት ነው ውሸት ነው። ዋንጫም ከፍተ እኮ ነው። በጣም እንጂ በጣም ክፍት ያው ከፍተ ነው የሚሉት በጣም ወይም ይላል ዊወሮ ደምስ ያው ዳኒቅ በረከትም በጣም ዜዶም ቅድም ያሉት ትክክል ነው። የሷ ውሸት ነው ያው እንደሚታወቀው ነው። ነገር ግን ሁላችንም መልሰናል። የሰው ሀቅ፣ የሰው ክብር፣ የሰው ሙያ፣ የሰው ስጦታ፣ የአባትም ስጦታ አይሸጥም። ለማንኛውም 3-2 ናቸው። 3-2 ናቸው። ዳኒ ታሪክ ንገረን። እሺ $10,000 ስጦታ አልቀበልም ብዬ ልገደል ነበር። የ10,000 ብር ነው $10,000 $10,000 ሲሰጠው አልወስድም ሲል ሊገሉት። ደምሴ ሁለተኛ ጋዜጠኛ ነው። ስለዚህ ሰጥቶ ነው የተረፍከው። አይ ጋዜጠኛ አትጋብዝ። አንደኛ ነገር መልሳችንን በሙሉ አጣሙ እንደዚህ ያደረገው እሱ ነው። ለምን መሰለህ? ሩቅ ነው የሚያስበው። ሁለተኛ ነገር የከበደ ዶላሩ ነው። በጣም ዳኒ ይቅርታ አድርግልኝ፣ በጣም ነው ማከብር፣ ግን በጣም ባለጌ ነህ። እንዴት $10,000 አልቀበልም ትላለህ? ዳኒ የት ነው? ከሀገር ውጭ ያው ወቅቱ መቼ ነው? ከአንድ 7 ዓመት ምናምን በፊት 7 ዓመት 8 ዓመት። አዎ ዳኒ በዛ ጊዜ ምንዛሬው ስንት ነበር? የሀገር ውስጥ ወይስ ከሀገር ውጭ? አምባሳደር ምንም የሀገር ውስጥ ብዙ እንትና ነው። ምን ሰርተህለት? ስራ ሰርቼ ያው ስራ ጋዜጠኛ አይደል? አዎ። ስለዚህ ስራ ሰርቼ ከዛ በኋላ ይሄን በገንዘብ ካልተቀበልከኝ እገላለሁ። እስቲ ጠይቂ እኮ እያሰብኩ እኮ ነው። ስራውን ግን ሰራህለት? ዋናው ጥያቄ ነው። ጋዜጠኛ መሆን ማለት ይኸውልህ እንደኔ ነው። ስራውን ሰራህለት ወይስ አልሰራህለት? አልሰራሁለትም። ቴንክ ዩ ቬሪ ማች። በእውነት በጣም እውነት ከሆነ እኔ አሁን እውነት ነው የምለው። ምክንያቱም የከፈልከው መስዋዕትነት ሁሉ አለ። 3 ጭብጨባዎች አሉኝ በዋሻው እንዴ። እሱ የክብር ጭብጨባዎች ናቸው። እሱን ከማድረጌ በፊት መጀመሪያ ጥያቄ ላስተካክል። ሰዎቹ በድርጅት ነው የመጡት በግለሰብ? በድርጅት ነው። ካምፓኒ ነው? ወንጀል ነው? ኢትዮጵያዊ ናቸው ወይስ የሌላ ሀገር? ወንጀል ነው? አይ ወንጀል አይደለም። ጥያቄው አንተን አሁን የህሊና ጥያቄ ነው የሚያስጠይቅህ ወይስ በወንጀል እጠይቃለሁ ብለህ ነው? የህሊና አይደለ የትዕግስትን መሰለኝ። ከህሊና ጋር ብዙ ነው። በረከቱ ጥሩ ነው። አንዴ ማርቆስ ልጨርስ። ጥያቄ መልስልኝ። ማን ጋሼ የምልህ የክብር ነው። እሺ ቴንክ ዩ ዳኒ። አንዳንድ ጊዜ በወንጀል የሚያስጠይቁ ነገሮች አሉ። አንዳንድ ጊዜ ደግሞ በህሊና በቃ ተኝቼ አላድርም ይሄንን ነገር አድርጌ የምትለዋል። ምረጥልኝ። ከሁለቱም ጋር አይገናኝም። ኢትዮጵያዊ ነው። እኔ አሁን ዳንዬ እየጠየቅኩ ያለሁት በህሊና ጥያቄ ነው በወንጀል ጥያቄ ምክንያት ነው? አንተ ከሁለቱም ውጭ ነው። ከሁለቱም ነው። ኩሩ አይደለው እንዴ? ኩሩ ነው። ምናልባት ብሩ ፎርጂድ ነው እንደ ሰጠው? አራሪን በትክክለኛ ነጠላችሁ አንድ አይነት ነው። አሁን ነው እንደምታየው አንድ ቤት ነው ያስተላልፋችሁ። እንትን ነው አምባሳደር እኮ የሱ ድርጅት ብራንድ አምባሳደር እኮ ነው። አምባሳደር ናት። አንድ ወንዝ ነው የተቀደሰው። እኔ እውነት ነው። ኦኬ የኔ ጥያቄ ደምሴ ጥሩ ነበር የጠየቀኝ። ለምን አልክ? የህሊና ጥያቄ ነው አለ። የትዕግስትም አለ። እሺ እንደገና ደግሞ ይህን ባረገው በወንጀል ያስጠይቀኛል የምትለው አለ። ሶስተኛው ደግሞ እና ዋነኛው ነገር ብሩ ትክክለኛ ዶላር ነው። ዶላር በዓለማችን ውስጥ ትልቁ ገንዘብ ነው። እሱ ጋዜጠኛ ነው፣ ከሀገር ሀገር እየዞረ የሚሰራ ነው። ይህንን ሳያካትት እምቢ ካለ ወይ ተለክፏል። ገንዘብ ደስታን አይገዛም ብሎ ነው። ሜላት ምን አልሽ አንቺ? እኔ ውሸት ማርቆስ እኔ እውነት። አሳምናቸው። እሺ ንገረን አንተን እንድንቀበለ። ምን እንዳለ ሰምተዋል? ጥያቄውን እስቲ የሱ ያለውን ነገር የለ። ጥያቄው ምንድነው መሰለህ?
$10,000 የሆነ ነገር ስራ ተብዬ እምቢ ብዬ አውቃለሁ ነው አላለም። አካሄድ $10,000 አልቀበልም ብዬ ልገደል ነበር ስጦታ ሲሰጠኝ እምቢ ሲል ጭራሽ መሞት ሁሉ አለው እንዴ? ይሄ እኮ ብስኩት አደባባይ ሁለት ዛፎች አሉ። እነሱን ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣሉ። $10,000 እምቢ ስትል ተገለህ። እንደዚህ አይነት ነገሮች ምን አሉ መሰለ ማርቆስ፣ እኔ ላንተ ነው የምመልስ። እሺ አንዳንድ ጊዜ በጣም እንትኖች አሉ ከፍተኛ ወንጀል የሚፈጽሙ ደና ወይ ብር ተቀበል ወይ ጥይት ትወስዳለህ። እንደዚህ አይነት ምርጫ ነው እንዴ? ምን ወይ ብር ተቀበል ወይ ጥይት ትወስዳለህ ማለት ምን መሰለህ? ፕሮግራሙ ቴንክ ዩ አልሸባብ ሆነን እኮ የሱ ጥያቄ እኮ ነው ወደዛ እንዲመጣ ያደረገው። $10,000 ላልቀበል ስላልኩ ልገደል ነበር ካልተቀበልክ። ውሸት። አንቺስ? እኔ ውሸት። እውነት ማርቆስ። እሺ ዳኒ ወይቺ $1 አቤት ሲመነዝር ሩዝ በለው ብዛት $10,000 ስጦታ እንካ ስባል እምቢ ብዬ ልገደል ነበር ያለውን ጥሌ፣ ሜላትና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዳኒ ያወራው ታሪክ እውነት ነው ውሸት ነው? እቺ ነገር እውነቱንና እሺ ብለህ ተቀብለሃታል ማለት ነው። እንጠያየቃለን። እንዳትጠይቁን እኮ ነው እድሜውን ያረዘም። የኔን መግደርደር ሊወስድ እኔም ብሎ ባለ እውነት ነው። እንደው ምን ላይ ማርቆስዬ በጣም ልቤ ተሰብሯል በለው። ልቤ ተሰብሯል ይቅር በለኝ በለው። ልቤ ብቻ አይደለም ጠቅላላ ተሰባብሬያለሁ እና ማርቆስዬ በጣም ይቅርታ። ግን ምን ታይቶ እንደሆነ አላውቅም ሲነግር ይሄ ሜሉን ምን ነው ዝም አላችሁ? ሜሉ ተዋት። አይ ሜልዬ እሺ አንዴ እንስማ ታሪኩን። ንገረን ዳኒ። ምንድነው ያው እንደሚታወቀው ከሀገር ውጭ በተለይ አፍሪካ ሀገሮች በጣም እንቀሳቀሳለሁ በዚህ አይነት ስራ ምክንያት ማለት ነው። እና አንድ ትልቅ ኢቨንት ነው ያ ሀገሮችን መጥቀስ ትንሽ አስፈላጊ አይደለም ያውቅ ነው ምንድነው ስላለ። ስለዚህ ምንድነው እዛ ኢቨንት ላይ ተጋበዝኩና እንደዚህ ቢቱቢ ያሉት እንትኖች አሉ ቢቱቢ እንግሊዘኛ በማርኛ ቢዝነስ ማለት ነው። እንደሱ ተመልካቾች ስላሉ አይ እኛ በል ተመልካቹ በደንብ ነው ተመልካቹ በደንብ ያውቃል። ቢቱቢን አላቃትም ቢዝነስን አቃታል። እሺ እና እንደዚህ አይነት እንትን ኢቨንቶች ላይ ነበርና አጋጣሚ ሆኖ ተለቅ ያሉ የመንግስት ባለስልጣናቶችም ነበሩ የቢዝነስ ኦነሮችም ነበሩ። እና እነዛ ቢዝነስ ኦነሮች በፓወርፖይንት ለነዛ ያው ቦታም ለመውሰድ ምን ለማለት እንፈልገው ስለነበር ፕሬዘንት ያደርጉላቸዋል። ፕሬዘንት በሚያደርጉላቸው ሰዓት ላይ እዛ ፕሬዘንት ከሚያደርጉት ውስጥ አንዱ እኔ ማቀው ያው ሀገር ነውና የነሱ እዛ ሀገር ውስጥ የላቸውም ያንተን ልክ ነው ነዳጅ ሊሆን። ስለዚህ በዛ ምክንያት እንትን ነበር የተሳሳተ ነበር እና እንትን ሲያደርጉት ወዲያው እንትን ስላደረኩት ፎቶውን ያስኩትና ልክ ስንወጣ ይሄ ነገር ግን እንዴት ነው ስጠይቀው ያንን ፕሬዘንት ያደረገውን ስጠይቀው እንትን አደረገው ያው ያውቀዋልና ከየት ነህ አለኝ። ከእንደዚህ ምናምን ብዬ ቆይ በኋላ እናወራለን አለና እንትኑን ትቶ ከኋላ ይዘውኝ ገቡ። ከዛ ከኋላ ይዘውኝ ገቡ። ውስጥ ከገባን በኋላ እንደዚህ ነው የሚል ነገር ሳይነግረኝ ግን በኋላ ላይ መገናኘት አለብን ማውራት አለብን ዲቴል የሚል ነገር እንትን አለና አፖይንትመንት ያሳዘኝ አብራርቶታል እዛ እሱማ የሌለውን ነገር ገብቶኛል። እሺ ምክንያቱም አፍሪካ ላይ እንደዚህ አይነት ነገሮች የተለመዱ ናቸው ያው እንደምታውቁት ስለሆነ ከዛ ያንን ነገር ካደረገ በኋላ አፖይንትመንት ያዘ። በቃ ስልኩ ተደጋጋሚ ነው የሚደውለው። በዛን ሰዓት እኔም ለኤምባሲ እንትን አደረኩኝ ኮንፈርም አደረኩኝ። ያው ሲሄድም ብዙ ጊዜ እንትን ስለሚል ለኤምባሲም ኮንፈርም አደረኩና ኤምባሲዎች ጋር ያሉትን እንትኖችን ሴት አፕ አደረኩኝ። በኋላ ላይ ሄድኩኝ። ማታ ላይ ራት እንትን ተባለ። ትላልቆች ናቸው ባለስልጣናቶችም አሉ እንደገና እነዛም ባለሀብቶች አሉ። ሀገሮቹ ራቅ ያሉ ናቸው። ፋይናሊ እዛ ላይ ተሰብስቦ ልክ ስገባ ዌልካሚንጉ ሌላ ታሪክ ነው። በጣም ትልቅ ዌልካሚንግ ነው። ያው እንትንም ስለሆነ የግዴታ ያ ነገር መጥፋት ስላለበት ማለት ነው። ስለዚህ እንትን አለና ከሁለቱ አንዱ ሽጉጡ በዚህ ዶላሩን በዚህ ቀረበና ከሁለቱ አንዱ ምረጥ ተባለ።
ወይ ዶላሩን ውሰድ ሽጉጥን ውሰድ። ከሁለት አንዱ ተባለ። ስለዚህ ያው ይሄኛው ህይወትን ያጠፋል፣ አትሊስት ይሄኛው እንኳን ለሰርቫይቫል ነው በሚል ግን ምንም አማራጭ የለም። ስለዚህ አትሊስት በዚህኛው ሰርቫይቭ አድርገህ ትወጣለህ። ስለዚህ ጥያቄ አለ። ብሩን ምን አደረክ? ከሀገር ስትወጣ ከዛው አካባቢ ስትሆን ይሄን ያክል ገባ የምትለው ነገር በጣም ጥሩ። የትም ገዛ ድሃ የለም። ጥልዬ የአሁን ወርህን ያንተን አድርገው ለፍልፍሉ አንድ ጊዜ ሞቅ ያለ ጭንቅላት። ስለዚህ ጥላሁን የዚህ ወር ደሞዝህን ያው የዚህ ወር ደሞዝ ባለፈው ይበቃል። እሺ ለማንኛውም 4-2 ሆነዋል። ጥሌ ታሪክ ንገረን። ፍልፍሉን አበሽሬው አውቃለሁ። ፍልፍሉን አበሽሬው አውቃለሁ። አባቴ ማበሸር ምንድነው? አበሽሮሃል? እኔ እንጃ ከታመምኩ በኋላ ነገሮች ተለዋውጠዋል። አበሸር ሲባል እንደ አብሽር ነው? ኧረ አብሽር ሌላ ቋንቋ ነው። ማበሸር ፍልፍሉን አበሽሬው በረከት ባለፈው ጊዜ ጉሜ አውቃለሁ አለ። ጉሜ ምንድነው? ጉማ ልክ እንደሱ ፈልገው እኔን ታዲያ አበሸርከው? አበሽሬው አውቃለሁ። አላበሰርኩትም። አበሸርከው? አበሸኩት አይደለም አበሸርኩት። ምንድነው ማበሸር ታውቃላችሁ? ቆይ ስታበሽረኝ ተበሸርኩ? አይ አንተ አታውቅም ነበር። አንተ በሌለህበት ዱዓ አስደርጎልህ ይሆን? አብሽር አቦ አብሽር እንደዛ ነው። አይ አንተ አታውቅም ነበር። ዳንዬ እስቲ እኔ እውነት ነው የምለው፣ ምክንያቱም ግን አጠገብህ ነበርኩ። ግን አንተ ካለበት ማኮይ አበሸርኩት which means ደስታ ሰላሳ አብሽር አይደለም አባቴ እየነገርኩ ነው። ዳንዬ አብሽር አይደለም። ምንድነው ታዲያ? ፈልጋ አማርኛ በጣም ውስብስብ ነው የሚባለው ለዚህ ነው። ፈልገው ፍልፍሉ አጠገቤ ነው አያውቅም። እኔ ግን አበሽሬው አበሽሬ ምንድነው? አብሽር እሱን አልክ። አማርኛ እንድቋ ምንድነው? እንድቋ አየህ፣ ይኸውልህ እንድቋ ራሱ አማርኛ ነው። እኔ አላውቀውም። ጎበዝ ልጅ በጣም ነው የማመሰግነው። ስለዚህ እኛም አበሽረን አላወቅንም። ስለዚህ እዚህ ጉዳይ አብረን እየሄድን ነው ወደ ደሴ በመኪና እየሄድን በባስ ነበር የምንሄደውና አንዱ ልጅ እየዞረ እንደዚህ አብሽር ይላል። ከዛ አብሽር አልነው። ልክ እዚች እንትኗ ጋር ምንድነው እንትን ስንወጣ ማለት ነው መገናኛ ለገጣፎ ጋር ዞሮ አብሽር ሲለን አብሽር አልነው። ለገዳዲ ስንደርስ ዞሮ አብሽር ይለናል በየመሃሉ እያለ ለቀሸኖ እንትን ምንድነው ሸኖ ደብረ ብርሃን ወደዚህ ጋር ስንደርስ ዞሮ ብሎ አብሽር ሲለን በቃ አብሽር እስከ ወሎ አልነው። እኔ ይህንን ፊደል ለማግኘት ያልሄድኩበት ቦታ የለም። ያገኘሁት 120 ኪሎ ሜትር ሄጄን ጠንቋይ ቤት ነው እንዴ እናንተ ለመጠየቅ? አይ አበሽሬ ያውቃል። 120 ኪሎ ሜትር ከአዲስ አበባ 120 ኪሎ ሜትር የት ነው? አራት እኮ ነው አቅጣጫው። በዚህ በኩል አየህ፣ ይሄ ነው ጥያቄ። በዚህ ደብረ ብርሃን በደቡብ በሰሜን አለ፣ በደቡብ አለ፣ በምስራቅ አለ። ምን ያህል ጊዜ ሆነ ከሄድክ? አንድ 20 ቀን ቤት አለፈ። አየር ላይ እንደዚህ በመሬት ነው ማልፎ አባቴ። እውነት ነው። እኔም እውነት ይመስለኛል። እኔ እንጃ አበሸርኩ ከምን ምን ገብቶ እኔ የመሰለኝን ልናገር። ምናልባት አባቴ ባለፉት ሳምንታት ታሙ ስለነበር ሁሉም ሰው ይጠይቃል። አሁን ከተሻለው በኋላ የዛሬ 20 ቀን አይደል እያለ ያለው ሰዎች አብሽር አቦ ተሻለው አይደል? እኔ እንደሱ አላልኩም። አብሽር አቦ ፍልፍሉ ደህና ነው አይደል ይላሉ። እና አስበሽሩ። አብሽር ቀጥታ ነው። አበሸርኩት ግን ትርጉሙን ስነግርህ እንትን እንዳት አበሸርኩት። ምክንያቱም እያታለልኩ ነው ማለት ነው። አብሽር ማለት አይደለም እያልኩ አሁን መልሱ አብሽር ማለት አይደለም። አብሽር ማለት አይደለም። ጥልዬ እኔ አልነበርኩም አልከኝ። የት ነበርኩ? ሆስፒታል ነበርኩ ወይስ? በረከት አጠገብህ ነበርኩ። እኔ የለህም አልከኝ። አጠገብህ አይደለም አጠገብህ ነበርኩ ነው ያልኩት። እውነት ነው። እውነት ዳኒ
እኔም እውነት ነው ምክንያቱም ስለማናቀው በቃ አበሽሮ አማራጭ የለም ምንም አማራጭ የለንም ማናቀውን ነገር ስለሆነ ያመጣው ማላውቀውን ነገር አበሽር ነበር ላጠፋው ነበር ቢሆን ምንና እንኳን የዛ ሳተሊኔን ስቼ ነበር በቃ አባ ተበሸር አይጎዳም ተበሸር አሪፍ ነገር ይመስላል መበሸር እናንተና ምን ተበሽሬ ግን በሽራው ለማንኛውም ጥሌ ፍልፍሉን አበሽሬው ነበር ያለውን ፍልፍሉ ተበሻሪ ምንድነው መበሸር ዳኒና ዜዶ እውነት ነው ብለዋል አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው ጥሌ አብሽሯል አበሽሬዋለሁ አብሽር አይደለም አበሽር እኔ ተበሻሪው ወይ ጥልዬ እውነት ነው yes አግኝተነዋል ጋዜጠኛ ትጥራ ነው ሁለቱ ብቻቸውን ቢሆን አሁንስ ሌሊዬ እዛ ብትሆን በስማም አሸነፍ ምንድነው ግን እስቲ ማበሽር ምንድነው መሰላችሁ ፍልፍሉ በጣም ታሟል በወቅቱ እንኳን እግዚአብሔር ለዚህ ያበቃ አሜን አሜን እጅግ በጣም ታሟል እኔና ደምሴ ደግሞ እየተቀረጽን ነው ከዛ በቴሌቪዥን ነው ያያችሁት እጅግ በጣም አሞታል ለመናገር ራሱ አይችልም እኔ ግን ምን አልኩት ኖ ሐኪሞቹም ነግረውናል ከነገ ወዲያ በሚቀጥለው ሳምንት በቴሌቪዥን ይመጣል እሱ ህመሙ ላይ እኔ ይሄንን ቃል ነው ያልኩት አይደለ ለሱ በማያቀው መልኩ እያጠነከርኩት እሱ በማያቀው መልኩ አንድ ነገር ሲያጠነክረው እንዴት ታመሜ እንዲይለኛል ሊል ይችላል እሱ በማያቀው መልኩ ግን ያንን ቃል ለሱ የሰጠውት እሱ እንዲበረታ ነው ኦኬ ህመሙን ላለመጋራት ብዬ አይደለም ምንድነው እኛንም አበሸርከው እሱ እንዲበረታ ይሄ ማለት ምን ማለት ነው ለሱ በማይገባው መልኩ ሰውየውን ማበረታት ማለት ማበሸር ብሎ ሌላ ሰው ነገረኝ እቺውን ቃል ወስዶ ትልቅ ሰውዬ ናቸው እቺኑ ቃል ወስደው ፍልፍሉን ያበሸርከው አበሻሸር እንደዚህ ነው ሲሉ አብሽር ነው ስላቸው አይደለም ማበሸር ማለት እሱ በማያቀው መልኩ ሰውየውን ማበረታት ማለት ነው የሚገርም ነው አዎ የሚገርም ነው ስለዚህ አሁን በጣም ጥሌ ባለው አባባል መሰረት ሁላችንም እስቲ እንበሻሸር እንበሻሸር አይተላውን ምክንያቱም አንድ ነገር ልንገር ምክንያቱም ለምን መሰላችሁ በጣም አሞታል አሁን ያለበት ሁኔታ እንዲህ ነው አትሉም ገብቷቸዋል ጎበዝ ነው ድኗል በቃ አሁን ይድናል ለማለት ነው እንጂ ያኛው ቃል ይሰብረዋል ይሄኛው ቃል ግን ያበረታዋል ስለዚህ ሰውየው በማያቀው መልኩ ማበርታት ማለት ማበሸር ነው ያሉኝ ትልቅ አዛውንት ናቸው ቢያንስ 80 ዓመት ምናምን ይሆናቸዋል ፍልፍሉን ያበሸርከው በጣም ገርሞኛል ያሉኝ እኔም አላጤንኩትም ያንን ለአባባ አንድ ጊዜ ያጨብጭቡልኝ ያገኘሁት ሌላ ፍቺ ደግሞ ማበሸር ማለት በሌላ አገላለጽ ደግሞ ማስደሰት ማለት ነው ስለዚህ ሁለቱንም አካሄድ እንድትወስዱልኝ በማክበር ጠይቃለሁ አመሰግናለሁ ለማንኛውም እስካሁን ባለው ነጥብ ወሮዬ አይዞሽ አይዞሽ ተበሻሪ ባይዘው እኮ ጥሌ ድመት በጣም ይወዳል እናትዬ አለች እኮ ድመት በቀደም እኮ እንደናገርኩሽ በር ላይ ትመጣና በጣራ በኩል መጣው ስለቶሎ በጣም ነው የምወድሽ አሁን ዛሬ እንደዚህ ትልቅ ሰው መስለሽ እዚህ ጋር ስትቀመጪ እዛ ጋር ያላችሁ ሁላችሁም በቃ በየቤታችሁ አንድ ያጨብጭቡላት በእናትህ ውሮን ስለምወዳት ከውሮ ጋር አርገኛለ ለምኜ ነው ያው ይሄን ድል ስላገኘው በጣም ደስ ብሎኛል እሺ ለማንኛውም እስካሁን ባለው ነጥብ 5-2 ሆነዋል እንዴ 5-2 ሆነዋል አሁን ፍልፍሉ የሚያቀርበው ታሪክ እነሱ 5 እናንተ 2 አሁን ፍልፍሉ 2 ብቻ እንዴት 2 አሁን ፍልፍሉ የሚያቀርበው ታሪክ
3 ነጥብ አለው። አሁን ከመለስን እኩል እንመጣለን። 3 ነጥብ አለው። አሁን ፍልፍሉ የሚያቀርበው ታሪክ በደንብ ስሙት። ፍልፍሉ ታሪክ ንገረን። ተበሽር ያውቃል። ድንዝናዬን ቤተሰብ ይተማመንም። አንዴ ድንዝናዬን ቤተሰብ ይተማመንም። ወይ ፍልፍልዬ በገበያ አበሽሬ እንደዛ ነው ውስብስብስብ። አይ ድንዝናዬን ቤተሰብ ይተማመንብኛል። ድንዝናዬን ገብቶኛል። ድንዝናዬን ቤተሰብ ይተማመንብኛል። አንዴ ድንዝናዬን ገብቶል። ይተማመኑብሃል። ድንዝናዬን ይኮሩብሃል። ይኮሩብሃልም በድንዝናዬ ተጠቃሚ ናቸው። ተጠቃሚም ናቸው። ስንት ጊዜ ይሆናል ይሄን ካወክ? ድንዝ ካልክ ስንት ጊዜ ይሆናል? አማርኛም ቆይቷል በጣም ከልጅነት ጀምሮ ነው። በድንዝናዬ ድንዝ ያልከው እንደውም ካደኩ በኋላ እሱ መተው ትንሽ ጎዳኝ። ፍልፍሉ አንድ ነገር ልንገርህ። ለምሳሌ እኔ አንተ ሳትነግረኝ በሂደት ብቻ በምታረገው ነገር ብቻ ፍልፍሉ እኮ እኔን ይወደኛል ልል እችላለሁ። ቤተሰቦችህ ናቸው የነገሩህ ወይንስ አንተ ይሄንን ማለታቸውን በሚያረጉት ነገር አወቅ? ቤተሰቦች በሚያረጉት ነገር እንጂ እነሱ በድንዝና በጣም ነው በድንዝና የሚተማመኑ አሉህ። ባፋቸው ነው ያሉት ነው ብለውሃል። በድንዝና በተግባርም ያሳዩኛል ብለውኛል። እሱም እኮ ብዙውን ጊዜ ደነዝነኛል ፐብሊክ ያደርገዋል አይደል? ጭራሽ ግን ይሄኛው በድንዝናዬ ነው። በጣም በድንዝናው ከመተማመናቸው የተነሳ ድንዝናውን አስይዘው ብር ተበድረዋል። እሺ እናውራ። በቃ አንደኛ ነገር ነጥቡ 3 ነው። 3 ነጥብ ካመጣ ነው አይደለም። እኮ የሚያስቀኝ ነገር እዚህ ጋር ሳይጠይቃችሁ ወደዚህ ዞሮ ነገር እሱ የሚያወራውን ነገር ስለማውቀው እኮ ነው። እሱ ሜልዬ አንደኛ ነገር ምን የሚቸኩል ነገር መሰልኩኝ አይደል? የሆነ ቦታ ልላክ። ጥሩ ነው፣ ችግር የለም። እሺ ወደ መልሶቻችን እንምጣና ኧረ ጠይቀው ይሄን ሰውዬ ስለ ድንዝናው። ዜዶዬ በጣም ነው የምወድህ፣ ግን እንዲህ ያደረገ አንድ ነገር ልንገራችሁ። ወደ መልሱ ከመምጣታችን በፊት እንምረጥ። እኔ እውነት ለምን በሉኝ አላሉም እኮ ለምን ብትሉኝ ለምን ግን ለምን በሉኝ። እሺ ለምን ድንዝናዬን ሲል በድንዙ ዝና አለ፣ በዝና ውስጥ ክብር አለ፣ በክብር ውስጥ ደግሞ ምን አለ? ድነዛል መከበር አለ። መከበር አለ። በዛ ክብር ውስጥ ደግሞ ገብቶሻል የተሻለ ህይወት አለ። በዛ የተሻለ ህይወት ውስጥ ቤተሰብ ይጠቀማል። አቤት በዛ የተሻለ ህይወት ውስጥ ቤተሰብ ከተጠቀመ ለአቅመ አዳም ሳልደርስ ነው። ዝናዬን ማለት ህፃኖኜ ነው። ዝናስ ድንዝናዬን ህፃኖኜ ነው የሚተማመኑት። ደነዝም ሆነ ትወደዳለህ አንተ። ይተማመኑብኛል ነው ያልኩት። ይወዱኛል አላልኩም። ድን ምንድናት? ድንን አላቃትም። ዝናን ታውቀዋለህ። ዝና አለ፣ በዝና ውስጥ ክብር አለ፣ በክብር ውስጥ ደግሞ ጥቅም አለ፣ በጥቅም ውስጥ ደግሞ ቤተሰብ ማትገዛ አለ። ስለዚህ ድንዝናዬን እንደዚህ ታለሽ ያብረን ይሆነ 3 ነጥብ ነው። እውነት ምን አልካት? እንዴት በድንዝና ቤተሰብ እንዴት ያምናል? ያልኳትማ ድንዝና ወሮ ዋናው ልሻነሳ ማርቆስ ቆይ ሜልዬ በህይወትሽ ከከበደሽ ስክሪፕት መካከል የቱ? እኔ ነኝ። ከዚህ እሺ እውነት ጥሌ አንቺ ምን አልሽ? እውነት ቆይ ረስቲ ላስብ እንዴ ቆይ ጎሽ እሺ ቆይ ማለት የምትጠራጠሪው ነገር ካለ ጠይቂው። ፈትሽኝ። ድንዝናዬን ቤተሰቦቼ ይተማመኑ። ምን ገባሽ? ለመሆኑ ምን ገባሽ? አንተ ያልከው ሐሳብ ያስኬዳል። እሺ ከዛ ደግሞ እሱ ዳኒ ስለ ድንዝና ብዙ ጊዜ ያወራል ስላለ ፕራውድሊ የሚያወራበት ነገር ስለሆነ እሱ ፕራውድሊ ስላወራበት እነሱ አክሰፕት ሊያደርጉት ይችላሉ። እቺ እንግሊዘኛዋን ትንሽ አስተካኪ። እነሱ ጋር ችግር አለ። አሁን አንድ ነገር ልንገርሽ፣ ፍልፍሉ ያለው ነገር ድንዝናዬን ቤተሰቦቼ ይተማመኑበታል። ፍልፍሉ ምንም ብትዩ ዴንታ የለው ደነዝም። አሁን ለምሳሌ ፍልፍሉን ለማበሳጨት ብትሞክሪ 2 ሰዓት 3 ሰዓት ሙሉ እዛ ቁጭ ብለሽ ደክሞሽ ትሄጃለሽ እንጂ ማናደር አትችይም። ፍልፍሉ ለምን በግልባጩ እንደውም ያበሳጭሻል። ፍልፍሉን ልትሰድቢው ብትሞክሪ በስድብ ውስጥ በአክቲንግ ብቻ ሌላ ስድብ ከሱ የተሻለ የሚያመጣ ልጅ ነው እና
ይሄን ድንዝናውን እንዴት መሰለሽ ድንዝና ምልሽ ምን አይነት መሰለሽ ድንዝና አይደለም ይሄን ድንዝና ለመደንዘዝ ብቻ እኮ አይደለም በሆነ ነገር ላይ በቃ ኢጎሽን ስትጥዩ በሆነ ነገር ላይ በቃ ድንዝ ትሆኛለሽ ማለት ወይ የራሱ እንዲህ ለመሆን ይሄን ያህል አልፈጀብኝ ድን ብሎ ዝና አለ ድንን አላቃትም እሱ ትርጉም ሊሰጠን ይችላል የት ሄደ ያ ልጅ የት ሄደ እንዴ ማርቆስ እንየት አፈር ልብላል በቃ እሱ የመረጠውን አረጋ አስረዳት አንተ አባቴ ሰመር ያባትሽ ቀን ነው ዛሬ እኔ የትም ደርሼ በመጣ እኔን ትዝ አልለውም እኮ ስለሷን ነው እኔ እነግርሃለሁ አረባከ ታዲያ አይደለም እንዴ ትዝ አይልም እንዴ ቆይ ስታዩኝ እንደዛ ነው እንዴ አይደለም ምን አሰብሽ በቃ ይሁን እንዴ እንዲሁ ለፍተሃል አቤት በጀንጀን ሲችልበት ይሁን አሁን ስለለፋህ ይሁን ማርቆስስ ምን አልሽ እንደዚህ በቃ ለፍቷል እሱ ያለ እንዴ አንድ ሰዓት እውነት ለፋ አንድ ሰዓት አለች እኮ ወርዬ ብታምኝም ባታምኝም ያላንቺ እኛ አይሆንልንም እውነት ወርዬ እሺ 3 ነጥብ አለው ወይኔ ጉዴ ፍልፍሉ ቤተሰቤ ኮርኮም አለው ልጄ አንድ ቀን እንደዚህ ብሎ ስቶኝ ልንገር ብርድ መጥቶኝ ለቀን ተይቻለሁ ፍልፍሉ ቤተሰቤ በድንዝናዬ ይተማመናል ያለውን ጥላሁን ባስረዳው መሰረት ጥላሁን በደነዘው መሰረት ማርቆስ ሜላትና ጥላሁን እውነት ነው ብለዋል አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው ጋዜጠኛው እኮ ይሄኔ ሶስት ተቀበለ ለየ እውነት ነው ያልከው እውነት ቴንክ ዩ አባቴ ዚዲ እንዳፈ ያርግልኝ እሱ ይጠጋኝ ግን ስታብራራው ነው የሚገባኝ እኔ ሌላው ነገር ና በእናት አይ ና በእናት ና እውነት ነው እኔ ይቅርታ አድርጉልኝ የኦርቶዶክስ እምነት ተከታይ ነኝ ጧት ከደምሴ ጋር ጸበል ተረጭቼ ነበር እሱ ነው የጠቀመኝ እንጂ ዝም ብዬ ነው ያወራሁት ማርያምን ለማንኛውም 5 እኩል ሆነዋል እስቲ ድንዝናዬን እንስማ አይደል ከጥላሁን ሰምተናል ግን ትችልበታለህ ጥያቄ ከጥላሁን ሰምተናል ከራሱ ከባለቤቱ ደግሞ እንስማ አደራችሁን የጥላሁንን ማብራሪያና የፍልፍሉን ትክክለኛው መልስ በደንብ አጢኑና አጢኑ አመሰግናለሁ እንደዚህ ነፍሷን ይማር እማዬ ነው ሁሌ እላለሁ ከልጅነቴ በድንዝናዬ ትተማመናለች እንዴት ትተማመናለች ማለት እማዬን እማ ጫማ ግዢልኝ ስላት ችግር የለውም አንደኛ ስትወጣ ገዛለሁ ስለዚህ ቆይ ይሄ ማለት ስለዚህ አይገዛልህም ማለት ነው አንድ ጊዜ ብቻ ምላችሁን አብራችሁ ዋሸው እንዴ ነው እንደዚህ አይነት ፕሮግራም በህይወቴ አጋጥሞኝ እየሰራው ስላለው ደስተኛ ነኝ ዋሸው ያው በቃ ስለምትተማመን አንደኛም ስለማልወጣ የፈለኩትን ብጠይቅ እገዛለሁ አንደኛ
አንድ እዚች ላይ በዋሻው እንደ ጉዳይ አንድ ማሳሰቢያ መስጠት እችላለሁ። ይሄን ፕሮግራም የምትመለከቱ በተለይ ዩቲዩብ ላይ ይመስለኛል ይሄን ፕሮግራም የምታዩ ሰዎች ከግማሽና ከሩብ ላይ ነው ብዙዎች ፕሮግራሙን የሚያዩት እና ኮሜንት ሲሰጡት ብዙዎቹ የጅል ጨዋታ ይመስላቸዋል። ለምንድነው? ያው መነሻውን ስለማያዩት እና ምንም ጊዜ አስተያየት ከመስጠታችሁ በፊት አስተያየቱን ስትሰጡን ደስ ስለሚለም ስለምናዳብረው ፕሮግራማችንን እዩት። ይህ ጨዋታ የሚገባችሁ ሙሉ ወጡን ስልታዩ ነው። እንደ ሙዚቃ ቆርጣ ከሆነ የምታስበው እኛ ሳይሆን ያጠፋ ነው የተመለከተው ሰው ይሆናልና በዩቲዩብ የዋሻው እንደ ፕሮግራምን የምታዩ ሰዎች ፕሮግራሙን በደንብ ይሁንና አስተያየት ስትሰጡት ለእኛም ጥሩ ነው፣ እናንተም ዘና ትሉበታል። እሺ ቀጣለ በኋላ አንድ ጊዜ ብቻ ስጠኝ በቅዱስ ጊዜ አራ ምክንያቱም እሱ ብቻ ሳይሆን ዋሻው እንደ ከተጀመረ 3ኛ ዓመቱ ማለት ለመጀመሪያ ጊዜ ስንጀምር ወንድማችን አሌክስ አብሮን ነበር። ለአንድ ዓመት ያህል አብሮን ዘርቋል። አሁን በህመም ላይ ይገኛል። ወንድማችን አሌክስ እኛ ከጎንህ ነን፣ ሁልጊዜም አብረንህ አለን። እግዚአብሔር ግን ምህረቱን ይላክልህ። እባካችሁ ሁላችሁም ከኛ ጎን ቆሙ። እኛ የራሳችንን ማድረግ እንደምንችል እርግጠኛ ነኝ። እግዚአብሔር ይስጥልኝ ስላዳመጣችሁ። ስለዚህ ሙሉ የምታገኙበትን መረጃዎች ከስር የምናስቀምጥ መሆኑን እንገልጻለን። እናመሰግናለን። ዛሬም እንግዲህ እዚህ ፕሮግራማችንን እያደመቁልን የሚገኙት ቪክትሪ ፊልም ፕሮሞሽኖች ናቸው። ቪክትሪ ፊልም ፕሮሞሽን በትወና፣ በዝግጅት፣ በድርሰት አጻጻፍ፣ የህይወት ክህሎት፣ በሞዴሊንግ በተለይም ስነ ምግባር ላይ የሚሰራ ነው። አድራሻው መካኒሳ ቆሬ ወረዳ 2 ወጣቶች ማዕከል ይገኛል። ምስጋና አቅርቡልን ያሉን ደግሞ ለፍጹም ላቀው፣ ለቤተልሔም አመሳ፣ ለወይዘሮ አዲስ የጌትነትና በንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብ ጽፈት ቤት ጠቅላላ ሰራተኞችን አመስግነዋል ማለት ነው። እንዲሁም ሁሉ ጊዜ ያው የተለያዩ ተመልካች በመሆን እዚህ ፕሮግራማቸውንም ስለሚያቀርቡ አባይ ቲቪንም ዋሻው እንዴንም እናመሰግናለን ብለዋል። ለዚህም ምስጋናቸው እንግዲህ አዲስ አበባ ብቻ የነበረው በአሁኑ ሰዓት በአዋሳ በድሬዳዋ ምዝገባ ተጀምሯል። በአዋሳና በድሬዳዋ እንዲሁም ባለፈው እንደገለጽነው ደግሞ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት በቤንች ሸኮ ዞን ሚዛን አማን ከተማም በቅርቡ ለመክፈት አስበዋል። እዛ ቦታ ላይ በማስተባበር ላይ የሚገኘው ብሩክ ሞላ ነው። ብሩክ ሞላን ማግኘት ትችላላችሁ ማለት ነው። እንዲሁም ለካስት ፈላጊዎች ለሲኒማ፣ ለቲቪ ተከታታይ ድራማ ብቃት ያላቸውን ተዋናያኖች ያቀርባል። በ0912 60 31 82 ስራ አስኪያጁን ቴዎድሮስ በቀለን ደውላችሁ ማግኘት ትችላላችሁ። ቪክትሪ ፊልም ፕሮሞሽኖች እጅግ አድርገን እናመሰግናለን። እንግዲህ ከመሰናበታችን በፊት እንግዶቻችን በመጨረሻ የሚያስተላልፉልን መልእክት ካለ እንግዲህ ሜላት የካልቸር አምባሳደር አዋርድ አምባሳደርና ሆስት ነሽ። እስቲ ትንሽ ነገር ንገሪን። እሺ ያው ካልቸራል አምባሳደር አዋርድ እንግዲህ በጣም ለብዙ ጥበብ አፍቃሪያን የተዘጋጀ በጣም ትልቅ እድል ነው። እኔም እንደ አምባሳደርነቴ እንግዲህ ሀገራችንን ማስተዋወቅ እንዲሁም ደግሞ ጥበብ ያላቸውን ሰዎች ወደፊት ማምጣት ነው ዋናው ዓላማው። በጣም ቀላል የሚያደርገው አሁን ውድድር ሲባል ሰው በጣም የሚፈራቸው ነገሮች አሉ። አንደኛ ሰልፍ፣ ረጅም ሰልፍ። አሁን ለምሳሌ ክፍለ ሀገር ያሉ ሰዎች አዲስ አበባ ይሆንና ውድድሩ ከዛ ድረስ መምጫ ትራንስፖርት ምናምን ነገር ያጣሉ። ሶ እኛ ይሄንን ነገሮች ለመቅረፍ ሁሉም ሰው ባለበት ቦታ በስልኩ የባህል ልብስ ለብሶ የብሔር ብሔረሰቦችን ለብሶ ውዝዋዜ የሚችል ውዝዋዜ፣ ድምጽ ያለው ድምጽ የሚችል ድምጽ ያለው፣ መሳሪያ የሚችል መሳሪያ፣ ግጥም የሚችል ግጥም፣ እንዲሁም ደግሞ ትወና የሚችል ደግሞ በትወና በእነዚህ ሁሉ ዘርፎች መወዳደር ይችላል። እዛው አካባቢው ላይ ሆኖ መወዳደር ይችላል እና በጣም ለብዙ ጥበብ አፍቃሪያን በጣም ትልቅ የጥበብ የእድል ነው። በዛ ላይ ደግሞ ፕራይዙ በጣም ቀላል የሚባል አይደለም። አንደኛ ለወጣ 1 ሚሊዮን ብር ነው ሽልማቱ።
ከዛም በተጨማሪ ደግሞ የባህል ልምድ ልውውጥ ይኖረናል ከህንድ ሀገር ጋር 1 ሚሊዮን አሸንፈህ እንደገና ደግሞ ህንድ ሀገር ሄደ የባህል ልምድ ልውውጥ አድርገህ ነው የምንመጣውና ውድድሩ በጣም ቀላል የሚባል አይደለም። በጣም ትልቅ ውድድር ነው። በጣም ኢዚ ነው። ፓርቲሲፔት ለማድረግ ለመሳተፍም በጣም ቀላል ነው። ጥበብ የምትወዱ ሰዎች ሁሉ በየክፍለ ሀገሩ ያላችሁ ኢቭን ውጭ ሀገር ያሉ ሰዎችም መወዳደር የሚችሉት ነው። በዚህ አጋጣሚ ያው እኔ ሆስት ስለሆንኩ መወዳደር አልችልም እንጂ እወዳደር ነበረ ግን ጥበብ በጣም የጥበብ አፍቃሪያን ሆናችሁ ችሎታው አለን ብላችሁ የምታስቡ ሰዎች ይሄ በጣም ትልቅ እድል ነው ብዬ አስባለሁ። ለሁላችሁ ምንም ኮስት የለውም። በቤታችሁ ቁጭ ብላችሁ በስልክ የምትልኩት ነገር ነው። ለምሳሌ አሁን እኔ እንደዚህ ቆሜ ትችላላችሁ። እንደዚህ ማርቄ ሙናሊዛ እስካሁን ያልኳችሁ ውሸት ነው ስቀልድ እኔን መሳዬ ቆንጆ የለም ኢን ዘ ወርልድ ብዬ ሴንድ ማድረግ ነው ትችላለህ። ግን አሁን ቅድም ዳኒ ከተናገራቸው ነገሮች አንፃር ከፖለቲካ የጸዳ መሆን አለበት፣ ከስድድብ የነጻ መሆን አለበት። ዋናው ቁም ነገር ደግሞ ባህላችንን ማስተዋወቅ ስለሆነ የተለያዩ ክልል አልባሳትን መልበስ ወይ ደግሞ የኢትዮጵያን ባህል የሚወክል ልብስ መልበስ ኢዜመስት ግዴታ የሆነ ነገር ነው። እነዚህን ካደረጋችሁ በጣም ቀላል ነው ውድድሩ ለመሳተፍ። ከዛ ደግሞ አሁን ሲልኩ በጣም በትላልቅ ባለሙያዎች ነው የሚዳኙት። ስለዚህ በዛው ልክ ደግሞ የመታየት እድላቸው ከፍተኛ ነው ማለት ነው። በጣም ቀላል ነው ውድድሩ። ቤታችሁ ቁጭ ብላችሁ የ1 ሚሊዮን ብርና ህንድ ሀገር ሄዶ ደግሞ ልምድ ልውውጥን ታገኛላችሁ ማለት ነው። ይሄን ያህል ቀላል ነው። እንግዲህ ተመዝገቡ፣ ተወዳደሩ ነው የምለው። ካልቸራል አምባሳደር አዋርድ በመጨረሻ ስዳኒ ምትለውታለ። ነገራችን ላይ አንድ ሰርፕራይዝ አላቸው። እሱን ዳኒ ካወራ በኋላ ወደ ሰርፕራይዙ እንሄዳለን። እንግዲህ አምባሳደሯ በደንብ ለመግለጽ ሞክራለች እና እሷ ላይ ነው የተወሰነ መጨመር የሚቻለው። እንግዲህ እንደተባለው ከዚህ ጋር በተያያዘ ምክንያቱም ይሄ ሀገር እንደዚህ አይነት ካልቸራል ብለህ ስታስብ ባህልም ብለህ ስታስብ ሀገር ነው። ስለዚህ ሀገርን ነው ኦልሬዲ የሚገልጸው እና ይህንን ለማድረግ ያው ዝም ብለን አይደለም በግለሰብ ወይም እንደኛ እንደ ድርጅት ይዘን የተነሳ ነው። አብረውን የሚሰሩት የመንግስት ተቋማት አሉ የሚመለከታቸው። ይሄ ማለት ምንድነው? ከባህል ጋር የተያያዘ ባህልና ስፖርት ሚኒስቴር ራሱ በባለቤትነት አለው። ስለዚህ ከባህልና ስፖርት ሚኒስቴር ጋር ኦፊሻሊ ተፈራርመናል። ባለቤትም ነው ያቆታለም ኦፊሻሊ ተፈራርመናል። ባለፈው ስካይላይት ሆቴል በነበረው የላውንቺንግ ፕሮግራም ላይ እዛ ጋር የሳይኒንግ ሴሬሞኒ ነበር። ኦፊሻሊ ስለሚመለከታቸው ከነሱ ጋር ተፈራርመናል። ሁለተኛ ደግሞ እኛ ያሰብነውም ከሀገር ውጭ ያለው ኢትዮጵያዊነት ስሜት ያለው ፕላስ አሁን የምንለው አይነት ነገር ይሄ ስሜቱ ተሰጥኦ አለው ግን ኦፖርቹኒቲውን አጥቶ ስለነበር ይሄኛው ዲጂታልም ስለሆነ እንደ ኦፖርቹኒቲ የመጣለት ስለሆነ ከሀገር ውጭ ያሉት የሚወዳደራሉ wherever the world ያሉት ማለት ነው የትም የሚኖሩ ግን ኢትዮጵያዊ የሆነ ስሜት አለን ወይ ደግሞ ያንን በ6 ካታጎሪዎቹ በዚህ አጋጣሚ ልግለጻቸው 6ቱን ካታጎሪ አንደኛው በድምጽ፣ ሁለተኛው በውዝዋዜ፣ ሶስተኛው በስነ ጽሁፍ፣ አራተኛው በኢትዮጵያ በሙዚቃ መሳሪያዎች፣ አምስተኛው ዲዛይን አሁን እንደዚህ ማሳመረው እንትን የሚሉን በፋሽኑ በዲዛይኑ ላይ ያሉትም እነሱንም ያካትታል። ከዛ በተጨማሪ 6ኛው ትወና ብለን ያስቀመጥነው እንግዲህ ኢትዮጵያ ውስጥ አሁን በቲክቶክ በተለያየ ሶሻል ሚዲያ የምናያቸው በጣም ቦልድ ነው እየወጡ ያሉ አሉ አይደል? እነሱ ነው ደግሞ በአንድ ሰርክል ውስጥ ስናመጣቸው ምንድነው ለሀገራችን የሚፈጥረው ለራሳቸውስ የሚፈጥረው በእነዚህ ብቻ ካልቸር ስለሆነ ብዙ ነው ግን ሰብሰብ ለማድረግ ያክል እነዚህን የተጠቀምናቸው። ስለዚህ አንደኛው የመንግስት የመንግስት ኢንስቲትዩሽን የተጠቀምነው የሚመለከተውም ስለሆነ የባህልና ስፖርት ሚኒስቴር ነው። ኦፊሻል ነው፣ ፓርትነር ናቸው ከኛ ጋር። ሁለተኛው ደግሞ ዲጂታልም ስለሆነ ኢኖቬሽን ነው። ኢኖቬሽን ስለሆነ ሚኒስትር ኦፍ ኢኖቬሽን ኤንድ ቴክኖሎጂ እሱንም ኦልሬዲ አካተናል። ሶስተኛው ደግሞ ምንድነው ከሀገር ውጭ ያሉት ደግሞ እንግዲህ በውጭ ጉዳይ ሚኒስቴር ስር ውስጥ ናቸው ያሉት። በሱም በኢትዮጵያ ዲያስፖራ ሰርቪስ ማለት ነው። እነሱም ኦፊሻሊ ከኛ ጋር ፓርትነር ናቸው። ከሀገር ውጭ ያሉት ድንገት ከአንድ እስከ 5 ውስጥ አሸናፊ ሆነው ከገቡ እንግዲህ የኢትዮጵያ ኤርላይንስ ደግሞ የክብር እንደምታውቀው አብረው ነው የሚሰሩ። እነሱም ተንከባክበው ይዘው ይመጣሉ። የውጭ ጉዳይ ሚኒስቴር ደግሞ ከነዚህ ከፖለቲካ ከዘረኝነት ከምናምን የጸዳ ከሆነ በስነ ስርዓት ሳፖርትም ስለሚያደርጉት ፋሲሊቲ ያደርጉላቸዋል። ኢንኬዝ እንኳን የሚያስፈልጋቸው ሳፖርት ካለ ማለት ነው። ሶ እነዚህ ያሉ አብረው ነው የሚሰሩት። ደግሞ ትላልቅ እንደ ኢትዮጵያ ንግድ ባንክ አለ ከውጭም ኢንተርናሽናል ማስተር ካርድም ከኛ ጋር ኦፊሻሊ ተፈራርሟል። ስለዚህ እነዚህ ተላልቅ ድርጅቶችም አብረው ነው እየሰሩ ስለሆነ ታማኝነቱ ሁሉንም ነገሮቹ በእነዚህ ተላልቅ ኢንስቲትዩሽን ውስጥ የተካተተ ነው። ስለዚህ በአገር ውስጥ በዓለም አቀፍ ያላችሁም ተሳተፉ ነው። ተሳተፉ።
ወደ ሰርፕራይዝ ምንድን ነው ሰርፕራይዝ? እኔ ነኝ። እሺ እኔ ነኝ። አንተ ሁሌም ሰርፕራይዝ ነህ። እኔ ነኝ። እሺ ሜሉ ብቻ አይደለችም አምባሳደር። ስለዚህ የካልቸራል አምባሳደር አዋርድ ሌላኛው አምባሳደር ፍልፍሉ ሆኗል ማለት ነው። እሺ በሚቀጥለው እንደነሱ ጎልደን ለብሰ እንጋብዛለን። አዎ አንድ ላይ ሆነን አሁን ራሱም አለኝ እንደዛ ነው። ይሄ ደግሞ ልዩነቱ ደስ የሚለው እናንተ አትምጡ እኛ እንመጣለን ነው። አሁን ቅድም ሜሉን ብላለች ክፍለ ሀገር ብዙ ርቀት ላይ ያሉት ሲልኩ እኛ መተን ነው የምንቀበለው። ስለዚህ እኛው በእኛው ስለሆነ በጣም ደስተኛ ነኝ። አምባሳደር አቤት አምባሳደር እንደተሾመ የሚገርም መልእክት አይደል? ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያድርሰን መልሶ። የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ ኢትዮጵያ መድን እንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው